የአዲስ አበባ ቱሪዝም ኮሚሽን ከአዲስ ከስተም ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ለሶስተኛ ጊዜ ያዘጋጀው የኬክ የዳቦና ጣፋጭ አውደ ርዕይ ሊካሄድ መሆኑ ተገለጸ። ዝግጅቱ በኬክ ጣፋጭ ምግቦች፣ የዳቦና የኬክ መስሪያ ግብዓቶች፣ የመጋገሪያ መሳሪያዎች፣ የዘርፉን የሚያገለግሉ የንግድ ተቋማት ላይ ብቻ እንደሚያተኩር ይህንኑ አስመልክቶ ለመገናኛ ብዙሃን በተሰጠ መግለጫ ላይ ተጠቁሟል። በዝግጅቱ ላይ የተለያዩ የኬክና ጣፋጭ አሰራር ስልጠናዎች እንደሚሰጡም የተገለጸ ሲሆን ውይይቶችንና የንግድ ትስስር መድረኮችም ይኖራሉ ተብሏል። አውደ ርዕዩ ጎብኚዎች፣ ባለሙያዎች፣ አምራቾች፣ አቅራቢዎችና ዓለም አቀፍ ልዑካንን በማገናኘት የልምድና የገበያ ትስስር እንዲኖራቸው እንደሚያደርግ የአዲስ ከስተም ስራ አስኪያጅ የሆኑት ሶፎንያስ ከበደ ገልጸዋል። ሰዎች ደግሞ አገልግሎት አዲስ አበባ ከተማ ላይ መጥተው ሬስቶራንት፣ ሆቴሎች እንዲሁም ደግሞ ፔስትሪ ሾፖች ጋር ሲጠቀሙ ያለው ኤክስፒሪየንስ በጣም የተራራቀ ነው። አንዳንዱ ጋር በጣም ቆንጆ ያገኛሉ፣ አንዳንዱ ጋር ደግሞ ከደረጃ በታች ነው እና ይህን ደረጃ ለማሻሻል እንዲሁም ደግሞ ከውጪ ተሞክሮ እንዲያገኙ እንዲሁም ደግሞ ማርኬት ሊንኬጅ እንዲፈጥሩ ለማድረግ ነው። እንደዚህ አይነት ነገሮች በተበረታቱ ቁጥር ቅድም መግለጽ እንደተሞከረው የማይስ ቱሪዝሙን ያበረታታል። ኤክስፖ አዲስ አበባን እንደ ቢዝነስ፣ ቱሪዝም፣ የምግብ ባህል፣ የፈጠራና ኢንቨስትመንት መዳረሻ ለማስተዋወቅ በማገዝ ለከተማዋ የኢኮኖሚና የቱሪዝም እድገት አስተዋጽኦ እንደሚያደርግ የከተማዋ ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታዬ ገልጸዋል። ጣፋጭ ኬኮችን እንዲሁም ሌሎች ጣፋጭ ላይ ፔስትሪ ላይ የሚሰሩ ቬንደሮች ተሰብስበው የሚዘጋጅ ኢቨንት ነው። ዓላማው በዚህ ሴክተር ላይ የተሰማሩ ኢትዮጵያ ውስጥ ያሉ ድርጅቶች በአንድ ቦታ ተገኝተው ስለ አዳዲስ የኬክ ምርታቸውን ሊሆን ይችላል፣ የዳቦ ግብዓት አቅራቢዎች ደግሞ አዳዲስ ያመጧቸውን ግብዓቶች ለህዝቡ የሚያስተዋውቁበት የሚያሳዩበት ኤግዚቢሽን ነው። ከዚህም ውጪ ደግሞ የፋይናል የኬክ ፕሮዳክቱን ደግሞ ለመስራት የምንጠቀምባቸውን ማሽኖች እዚህ ሀገር የሚያስመጡ ድርጅቶችም አዳዲስ ማሽኖቻቸውን በዚህ ኢንዱስትሪ ላይ ያሉትን አዳዲስ ቴክኖሎጂዎች ለህዝቡ የሚያስተምሩበት የሚያሳዩበት ኢቨንት ነው። ኤክስፖ ከነሐሴ 15 ከ17 ቀን 2018 ዓ.ም በአራዳ ፓርክ ይካሄዳል ተብሏል። ዜናው የዳግማዊ ደረጀ ነው። የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አሰራር ወደ ተግባር መግባቱን የከተማና መሰረተ ልማት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ከመከላከያ ሚኒስቴር፣ ውጭ ጉዳይ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የፌዴራል ፖሊስ ኮሚሽን፣ የኢትዮጵያ ኢንቨስትመንት ኮሚሽንና የኢሚግሬሽንና ዜግነት አገልግሎት ጋር በአተገባበሩ ዙሪያ ውይይት አካሂዷል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባውና ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠን ተዘርዝሯል። ከዚህ በተጨማሪም በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ነው ሲባል የኢትዮጵያ ኢንቨስትመንት ተመራጭነትን ለማሳደግ፣ የቤት ልማቱን ለማጠናከር፣ የስራ ዕድል ለመፍጠር ይህ እርምጃ የላቀ ፋይዳ እንዳለው ተገልጿል። አሰራሩ ውጤታማ እንዲሆን በተቋማት ቅንጅታዊ አሰራር ወሳኝ የተባለ ሲሆን ለዚህም የሚመለከታቸው ተቋማት በተጠናከረ ቅንጅታዊ አሰራር መተግበር ያስፈልጋቸዋል ተብሏል። የተለያዩ ተቋማት አመራሮች የውጭ ዜጎችን የቤት ባለቤት የማድረግ አሰራር የውጭ ቀጥታ ኢንቨስትመንትን ለመሳብ፣ የስራ ዕድልን ለመፍጠር፣ የከተሞችን ልማት ለማፋጠንና የቤት አቅርቦትን ለማስፋት እንደሚያግዝ ተነግሯል። በኢትዮጵያ ያሉ የጤና ባለሙያዎች ወደ ሌላ ሀገር መፍለሳቸው ከሌሎች ሀገሮች ልምድ ለመቅሰም ማስቻሉን የጤና ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ይህንን ያለው ከነሐሴ 15 እስከ 17 ቀን 2018 ዓ.ም የሚካሄደውን 13ኛውን የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽንን አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት ነው። በጉባኤው ላይ ከ20 በላይ ሀገራት የተውጣጡ 2000 የስራ መሪዎች እንዲሁም ከተለያዩ የአፍሪካ ሀገራት ከእስያና ከመላው ዓለም የሚመጡ ከ30 በላይ ታዋቂ የሕክምና አምራች ድርጅቶች፣ የጤና ባለሙያ ተመራማሪዎች፣ ባለሀብቶችና የፈጠራ ባለሙያዎች ይሳተፋሉ ተብሎ እንደሚጠበቅ ተገልጿል። ጉባኤው በኢትዮጵያ የጤናውን ዘርፍ ኢኮኖሚ ለማጠናከር መድኃኒቶችንና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ ከፍተኛ አስተዋጽኦ አለው ተብሏል። እንደ ሀገር አህጉራዊ ትስስርን በማጠናከር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ውስጥ የጤና የንግድ ሰንሰለቶችን በመፍጠር በጋራ ለመስራት እንደሚያስችልም ተገልጿል።
የጋምቤላ ክልል ምክር ቤት ባካሄደው መደበኛ ጉባኤ ለክልሉ የ2019 በጀት ዓመት የስራ ማስፈጸሚያ የሚውል ከ18.5 ቢሊዮን ብር በላይ በጀት ማጽደቁ ተገልጿል። በክልሉ ወጪዎችን በራስ የገቢ ምንጭ ለመሸፈን አበረታች ጥረት እየተደረገ እንደሚገኝ የተገለጸ ሲሆን ለ2019 በጀት ዓመት ከተያዘው አጠቃላይ በጀት ውስጥ ከ11.46 ቢሊዮን ብር በላይ የሚሆነው በክልሉ ከሚሰበሰብ ገቢ ለመሸፈን መታቀዱ ተጠቁሟል። ቀሪው 7 ቢሊዮን ብር ደግሞ ከፌዴራል መንግስት ጎማ እንደሚገኝ የተገለጸው በክልሉ የሚገኙ የፋይናንስ አቅሞችን በመጠቀም ገቢን ለማሳደግ የተጀመሩ አበረታች ጥረቶችን ማጠናከር እንደሚገባ የምክር ቤቱ አባላት አስገንዝበው በበጀት ዓመቱ የተያዘው በጀት የሕዝቡን የልማት ጥያቄዎችን ለመመለስ እንዲውል በየደረጃው ክትትል ማድረግ ይጠበቃልም ማለታቸው ተገልጿል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችን ነው። ሳፋሪኮም ኢትዮጵያ በደቡብ ኢትዮጵያ 5 ከተሞችና አጎራባሽ ከተሞች 16 አዳዲስ የፎርጂ ሳይቶችን ማስጀመሩን አስታውቋል። በደቡብ ኢትዮጵያ የፎርጂ ኔትወርክ የጀመረባቸው ከተሞች ሳውላ፣ ሰላምበር፣ ባስኬቶ፣ በቶ ለሃና አጎራባሽ ከተሞች መሆናቸውን ሳፋሪኮም ኢትዮጵያ ገልጿል። ሳፋሪኮም ኢትዮጵያ የፎርጂ ኔትወርኩ ስራ መጀመር በደቡብ ኢትዮጵያ 5 ከተሞችና አጎራባሽ ከተሞች የሚገኙ ደንበኞቹ ዘመናዊ ቴሌኮም አገልግሎት ተጠቃሚ እንዲሆኑ፣ የዲጂታል አገልግሎቶችን በቀላሉ እንዲያገኙ፣ የኢኮኖሚ ተሳትፏቸውን እንዲያሳድጉና በዲጂታል የፋይናንስ አገልግሎቶች ተጠቃሚ እንዲሆኑ የሚያስችል ነው ብሏል። ኩባንያው ያስጀመራቸው 16 አዳዲስ ሳይቶች በጠንካራ የፋይበር ኦፕቲክ ኔትወርክ የተገናኙ መሆኑን ገልጾ በ5ቱ ከተሞችና አጎራባሽ ከተሞች ያሉ ደንበኞች አሁን በፎርጂ ኔትወርክ ጥራት ያለው የድምጽ የዳታና የኤስኤምኤስ አገልግሎት ማግኘት ይችላሉ ተብሏል። ኩባንያው በ5ቱ ከተሞችና አጎራባሽ ከተሞች የተዘረጋው ኔትወርክ ለ5G ዝግጁ መሆኑን ገልጿል። መረጃው ከሳፋሪኮም ኢትዮጵያ የተገኘ ነው። የአማራ ክልል የመንግስት ሰራተኞችን መረጃ የመሰብሰብ የማጥራትና ዲጂታላይዝድ የማድረግ ስራውን 80 በመቶ መድረሱን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። ቢሮ የመረጃ ማሰባሰቡና የማጥራቱ ስራ ሁለገብ መረጃን ያካተተ መሆኑን ሲገልጽ የሰራተኛ ስም፣ የስራ መደብ፣ የስራ ደረጃ፣ የደሞዝ መጠንና የሚሰራበት ተቋም በአካል ተገኝቶ ማረጋገጫ በመስጠት መረጃው የሚሰበሰብበት አሰራር እንዳለም ጠቁሟል። በዚህም መሰረት በአማራ ክልል ከሚገኙ ከ500 ሺህ በላይ የመንግስት ሰራተኞች ውስጥ እስካሁን በነበረው ሂደት የ80 በመቶ ሰራተኞችን መረጃ ማሰባሰብ መቻሉ ሲገለጽ በአሁኑ ወቅት የ432 ሺህ በላይ ሰራተኞች መረጃ ተሰብስቦ ወደ ስርዓቱ መግባቱን ቢሮ አስታውቋል። በክልሉ የተጀመረውን የመረጃ ማሰባሰብና የማጥራት ስራ በወቅቱ ለማጠናቀቅ በየደረጃው በቅንጅት የተሰራ የሚገኝ ሲሆን የመንግስት ሰራተኞችም አስፈላጊውን መረጃዎችን በማስመዝገብ ኃላፊነታቸውን እንዲወጡ ጥሪ ቀርቧል። ይህ ሀገራዊ የመረጃ ማሰባሰብና የማጥራት ስራ ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር እየተከናወነ እንደሚገኝም ከክልሉ ያገኘነው መረጃ ያመላክታል።